የፔንሲልቬኒያ ግዛት እንግዲህ የህዝብ ተወካዮች ምክር ቤት ነው እንግዲህ የአውሮፓውያን መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበውን ውሳኔ በከፍተኛ ድምጽ ያጸደቀው። የአሜሪካ አዲሱ መቅረብ ወደ ኤርትራ ምንም ለውጥ ሊያመጣ አልቻለም። ምክንያቱም ኤርትራ አሜሪካንን ከመተማመን ይልቅ የራሷን ሪጂናል አሊያንስ በመፍጠር ከኢትዮጵያ ሊመጣባት የሚችለውን አጠቃላይ ጥቃት ካውንተር ለማድረግ እንቅስቃሴ እየፈጠረች ነው። የቲፒኤልኤፍ ወገኖች የቲፒኤልኤፍ ደጋፊዎች የፌዴራል መንግስቱ 2013 ላይ እንደነበረው ቆመና ላይ አይደለም። በዛ ጊዜ እኛን የሚወጉን ኃይሎች የአማራ ክልል ያሉት ኃይሎች ሚሊሻ፣ ፋኖ እንዲሁም ደግሞ ልዩ ኃይል፣ የኤርትራ ኃይል አለ። እነዚህ ሁሉ ተቀናጅተው የፌዴራል መንግስቱ ተቀናጅተው ቲፒኤልኤፍን ይወጉ ነበረ። አሁን ግን እነዚህ ኃይሎች እርስ በርስ ጠላት ናቸው። በሰንዓ የእንግሊዝ አምባሳደር የነበሩት ዲፕሎማት ምን ብለዋል? ሁቲ ሙሉ ለሙሉ ወደዚህ ተግባር የሚገባ ከሆነ በጣም እጅግ አደገኛ የሆነ የፖለቲካ እውነት ይፈጠራል። ምንድነው? ሰንዓን ወደ ፍርስራሽነት ሊቀይሯት ይችላሉ። ማናማ አሜሪካና እስራኤል የሚል ነገር ነው። ሰንዓ ብቻ አይደለችም፣ አሰብና እንዲሁም ዳህላክ ልክ እንደ የሰንዓ እጣ ፈንታ ሊገጥማቸው ይችላል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅታችን ጀምረናል። እንደተለመደው ሀገራዊና ቀጠናዊ አጀንዳዎችን ወደ እናንተ እናደርሳለን። ቻናላችን ላይክና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ከወዲሁ እንጠይቃችኋለን። በቅድሚያ እንግዲህ የያዝኩት መረጃ ምንድን ነው? ወደ ሰሜኑ የሀገራችን ክፍል ወደ ትግራይ ያለውን የፖለቲካ ሁነት አንድ ሁለት ሶስት ሴናሪዎችን አስቀምጥላችኋለሁ። እንግዲህ እዛ አካባቢ ያው ኦባሳንጆ ወደዛ ጉብኝት ማድረጋቸውን ተከትሎ የፖለቲካውን ካምፕ በሁለት የከፈለ ሁነት ተከስቷል። ግማሹ ካምፕ የኦባሳንጆ ወደ መቀሌ መሄድ የቲፒኤልኤፍን አትራፊነት በዲፕሎማሲው ረገድ ተጽዕኖውን እንደውም የተጽዕኖ ህዳሴ ነው ብሎ የሚቆጥሩ ወገኖች አልታጡም። ምክንያቱም የደብረ ጽዮኑ የህወሓት ፍንካች ስልጣን ላይ በሚወጣበት ጊዜ በመፈንቅለ ስልጣን ነው የወጣው እንጂ በህጋዊ መንገድ አይደለም። ከፌዴራል መንግስቱ ጋር ያለውም ክር ተበጥሷል። ይህ ሆኖ ሳለ የዲፕሎማት እንግዲህ ማህበረሰብ ወደዛ ሄዶ መጎብኘት ቲፒኤልኤፍን ልክ እንደ ህጋዊ ሰውነት እውቅና የሚያሰጥ ነው። እንደውም በትግራይ ቴሌቪዥን ላይ ኦባሳንጆ የትግራዩ ፕሬዚዳንት ብለው ሲጠሯቸውም ተመልክቻለሁ። ይህ የሚያሳየው ምንድን ነው? እንግዲህ ኢምፕሊሲቲ ወይም ደግሞ በውስጥ አዋቂነት ወይም ደግሞ በውጭ አዋቂነት የደብረ ጽዮንን ስልጣን እውቅና እንደሰጡት የሚቆጠረው። ይሄ ደግሞ ለፌዴራል መንግስቱ ከዲፕሎማሲ ረገድ አዋጭ አይመስልም። አንደኛው ነው ይሄ ሴናሪዮ አለ። ሁለተኛው ሴናሪዮ የሚቀመጠው ልክ የ2013ን የሚያስታውሱ ወገኖች አልታጡም። 2013 የነበረው ሁነት ልክ የፌዴራል መንግስቱና ቲፒኤልኤፍ ወደ ጦርነት ከመግባታቸው በፊት ተከታታይ የሽምግልና የልዑካን ቡድኖች ወደ መቀሌ ይመላለሱ ነበረ። ከዛ በኋላ ወደ ፉል ስኬል ጦርነት ነው ያመራውና ያ ምልክት ሊሆን ይችላል ተብሎም የሚቀመጥበት ሁነት አልታጣም። በሶስተኛ ደግሞ በጣም ጉዳዩን ደግሞ በጣም አጋን ነው የሚያስቀምጡት። የፌዴራል መንግስቱ አጠቃላይ የሀገር ውስጥ ያለው የፖለቲካ ሁነት አጣብቂኝ ስለገባ የቲፒኤልኤፍ የፈጠረውን ውጥረት ለማለዘብ ልክ እንደ አሸማጋይ እየላከ ነው ብለው ትንሽ ጉዳዩን ለጠጥ አድርገው የሚያስቀምጡም አሉ ማለት ነው። እነዚህ ሶስት ሴናሪዎች በተለያየ ዘርፍ ሊተነተኑ ይችላሉ። ሲተነተኑ ደግሞ ግለሰቦቹ እንደቆሙበት የፖለቲካ ንጽረተ ዓለም የሚወሰን ነው ማለት ነው። ቲፒኤልኤፍን የሚደግፈው ከራሱ አንጻር ለብልጽግና ወይም ደግሞ ለፌዴራል መንግስቱ ቅርብ የሆኑ ደግሞ የፖለቲካ ኃይሎች የሚተነትኑበት መንገድ አለ። ነፃ ወገኖች ደግሞ የሚተነትኑበት ወገን ፍጹም የተለያየ ነው። ዞሮ ዞሮ በቲፒኤልኤፍ እና በፌዴራል መንግስቱ መካከል ያለው መወጣጠር ስቲል አሁንም ብዙ ምልክቶችን እያየን ነው። ከዚሁ ጋር ተያይዞ የሚነሳው ነጥብ ምንድን ነው? የብልጽግና በተለይ የኦሮሞ ብልጽግና እንዲሁም ደግሞ ተቃዋሚዎች ኦህዴድ ብልጽግና ብለው ሌብል ያደርጉታል። የኦሮሞ ብልጽግና በዛ ወገን ቲፒኤልኤፍ ላይ ባለው አቋም ለሁለት እንደተከፈለ መረጃዎች እየወጡ ነው። አንደኛው ምንድነው? ቲፒኤልኤፍን አስቀድሞ በቃ የማያዳግም እርምጃ መወሰድ አለበት ቲፒኤልኤፍ ላይ
ምክንያቱም ቲፒኤልኤፍ የፖለቲካ ኃይል ሆኖ ከወጣ እጅግ አደገኛ ነው ብለው እርምጃ ምንድነው ይሄን አቋም የሚያራምዱ አሉ። በተለይ የነ ሽመልስ ቡድን ማለት ነው። እንደዚህ አንጋፋ ደግሞ የኦህዴድ ባለስልጣናት የሆኑት ወይም ደግሞ አንጋፋ የሆኑት የኦሮሞ ፖለቲከኞች ምንድነው የሚሉት? አይ ቲፒኤልኤፍን ወደ ፖለቲካ ምህዳር አመጥቶ አጋር ማድረጉ ከኪሳራው ትርፉ ይበልጣል ብለው ያስቀምጣሉ ማለት ነው። ስለዚህ በኦሮሞ ብልጽግና ዘንድ ቲፒኤልኤፍን በተመለከተ በሁለት ካምፕ ያለ አቋም እንደሚንጸባረቅ አንዳንድ መረጃዎች እየወጡ ነው። ከዚሁ ጋር ተያይዞ እንግዲህ የፌዴራል መንግስቱ በቀጥታ ወደ ቲፒኤልኤፍ ጦርነት ሊከፍት ይችላል የሚሉ መላምቶችን የሚያጠናክሩ አንድ ሁለት ሁነቶችን ማንሳት ይችላለን። አንደኛው ሁነት የጌታቸው ረዳና እንዲሁም ደግሞ የሬድዋን ሁሴን በሰፊ ትንታኔ በዓለም አቀፍ የመረጃ አውታር ላይ ሰፊ ትንታኔ ቲፒኤልኤፍ ጦርነት ሊከፍት ይችላል የሚለው መረጃ ተላልፏል። እዛ መረጃ ላይ የዓለም አቀፍ ማህበረሰቡ እንግዲህ ሊፈጠር የሚችለውን የፖለቲካ መስቀልቀል አስቀድሞ እንዲታደግ አይነት ጥሪ አስቀምጧል ማለት ነው። ይህ የሚያሳየው ምናልባት የፌዴራል መንግስቱ ቲፒኤልኤፍ ላይ ሊከፍት ያሰበውን መጠነ ሰፊ የሆነ ጦርነት አስቀድሞ በዲፕሎማሲው ማህበረሰብ ዘንድ ውግዘት እንዳይከተል እንግዲህ የፒአር ስራ እየሰራ ነው ብለው በመላምት የሚያስቀምጡም አሉ። እንዲሁም ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ደግሞ ኢዜማ ማለት ነው። እንግዲህ ኢዜማ መጠነ ሰፊ የሆነ ጥቃት ወይም ደግሞ ቲፒኤልኤፍ ላይ እርምጃ ይወሰድ ብሎ መግለጫ ወጥቷል። እነዚህ በተቃዋሚ ወገኖች ወይም ደግሞ ኢዜማን በሚቃወሙ ኃይሎች ኢዜማ ለስላሳ ተቃዋሚ ነው። ስለዚህ መንግስት የሚፈልገውን አጠቃላይ እርምጃ ውግዘት እንዳይከተልበት አስቀድሞ በመንግስት አጋር የፖለቲካ ኃይሎች አቋሙን ያሳያል ብለው ያስቀምጣሉ። ከዚህ ቀደም እንደውም አብን የኤርትራን ሪፈረንደም ለመቀበል ያዳግተኛል ብሎ መግለጫ ወጥቶ ነበረ በዛ ጊዜ። ከዛ በኋላ በተከታታይ የኢትዮጵያ ፌዴራል መንግስት ከኤርትራ ጋር ከሻዕቢያ ጋር ያለውን ግንኙነት በተመለከተ የኤርትራን ሪፈረንደም ኮችን በሚያደርግ ወይም ጥያቄ ምልክት ውስጥ በሚከት መልኩ ትንታኔ ሲቀርብ ተመልክተናል ማለት ነው። ለመንግስት ቅርብ የሆኑ እነዚህ የተቃዋሚ ለስላሳ የሆኑ የተቃዋሚ ፓርቲዎች የሚያንጸባርቁት አጠቃላይ የፖለቲካ አቋም ብዙ ጊዜ መንግስት አጠቃላይ የማህበረሰብ ድጋፍ ለማግኘት ሊጠቀምበት ይችላል ብለው የሚያስቀምጡ በሴራ ንድፈ ሀሳብ የሚተነትኑ ተንታኞችን እዚህ ጋር ዋቢ ማድረግ ይቻላል። ስለዚህ ኢዜማ ያመጣው መግለጫ ጌታቸው ረዳና እንዲሁም ደግሞ የሬድዋን ሁሴን ዘለግ ያለ ጽሁፍ የሚያሳየ ምንድን ነው? ቲፒኤልኤፍ ላይ ፉል ስኬል ጦርነት ከመከፈቱ በፊት ልክ እንደ ምልክት ናቸው። መንግስት የዲፕሎማሲውን አጠቃላይ እውነት የዛን ቅኝት ለመቃኘት ነው፣ እንዲሁም ደግሞ ከአገር ውስጥ ያለውን አጠቃላይ ድጋፍ ለማሰባሰብ ነው ብለው ያስቀምጣሉ። የቲፒኤልኤፍ ወገኖች የቲፒኤልኤፍ ደጋፊዎች የፌዴራል መንግስቱ 2013 ላይ እንደነበረው ቁመና ላይ አይደለም። በዛ ጊዜ እኛን የሚወጉን ኃይሎች የአማራ ክልል ያሉት ኃይሎች ሚሊሻ፣ ፋኖ እንዲሁም ደግሞ ልዩ ኃይል፣ የኤርትራ ኃይል አለ። እነዚህ ሁሉ ተቀናጅተው የፌዴራል መንግስቱ ተቀናጅተው ቲፒኤልኤፍን ይወጉ ነበረ። አሁን ግን እነዚህ ኃይሎች እርስ በርስ ጠላት ናቸው። ስለዚህ 2013 እንደነበረው የፖለቲካ ቁመና አይደለም የፌዴራል መንግስቱ ብለው የቲፒኤልኤፍ ደጋፊዎች ደረታቸውን ነፍተው ሲናገሩ እንሰማለን። እንደውም እኛ ያለንበትን ነው የሚያስታውሰው። አሁን የፌዴራል መንግስቱ አጋር አማራ ክልል ያለው ኃይል የፌዴራል መንግስቱን ይወጋል። ሻዕቢያም ኤርትራም ጠላቱ ነው። በመሆኑም እንደውም እኛ አንጻራዊ የሆነ አሊያንስ እየፈጠርን ነው ብለው የቲፒኤልኤፍ ደጋፊዎች ደግሞ በሌላ ማዕቀፍ ጉዳዩን ሲተነትኑት እንመለከታለን። ዞሮ ዞሮ እነዚህ ሴናሪዎች በተለያየ አንድ ጠረጴዛ ላይ በተለያየ ዶት አስቀምጠን የምንገጣጠማቸው ናቸው። ይሄ እንግዲህ የፖለቲካ ማትሪክሱን ሊወስን የሚችል ሁነት እንደሆነ ከግምት መጣፍ ይኖርብናል ማለት ነው። አድማጭ ተመልካቾቻችን ወደሚቀጥለው መረጃ ከማለፌ በፊት ቻናሉን ላይክና ሰብስክራይብ እያደረጋችሁ ከአብራችሁ እንድትቆዩ የጠየኳችሁ። ከአፍታ ቆይታ በኋላ መለሳለሁ። ቀጣዩ መረጃ የሚወስደን ወደ ኤርትራ ነው። ዘ ኢኮኖሚስት ይዞት የወጣው ዘለግ ያለ ጽሁፍ በደንብ ትኩረት የሚስብ ነው። ከኢትዮጵያ ጋር የሚገናኝ ነገር ነው። እንግዲህ ዘ ኢኮኖሚስት መንደርደሪያው ላይ ኤርትራን በተመለከተ ባወጣው ጽሁፍ ላይ መንደርደሪያው ላይ ኤርትራ በወርሃ ሚያዝያ ላይ እንግዲህ የኤርትራ ብሔራዊ ቡድን ወደ ደቡብ አፍሪካ አምርተው ነበረ።
ከዛ ካመሩት 7ቱ አልተመለሱም፣ ሌሎቹ ብቻ የተመለሱት 7ቱ ጠፍተዋል ይላል። ይሄ በኤርትራ አጠቃላይ የዕለት ተዕለት ሁነት የተለመደ ነገር ነው። የትኛውም ዜጋ ከኤርትራ ሲወጣ መመለስ አይፈልግም። ምክንያቱም ሰፊ እስር ቤት ነች ኤርትራ ማለት ብሎ አስቀምጦታል። ይሄ ግዳጅ የናሽናል ሰርቪስ እንደ አጠቃላይ ደግሞ የፖለቲካ ሁነቱ ኤርትራ ውስጥ ሊያኖር የሚችል አይደለም። ለዜጎቿ ምድራዊ ገሃነም ስለሆነች የሚወጡት ዜጎች መመለስ አይፈልጉም የሚል ነገር አስቀምጧል። ከዚሁ ጋር ተያይዞ ግን በጣም ትኩረትን የሚስበው ጽሁፉ ላይ ኤርትራ ማለት ነው በአሜሪካ የተለየ እንግዲህ እይታ ውስጥ እየገባች ነው። አሜሪካ ከቅርብ ጊዜ ጀምሮ ከኤርትራ ጋር ያለውን ግንኙነት ለማሻሻል ብዙ ምልክቶችን አሳይታለች። እንዲሁም ማርኮ ሩቢዮ እንግዲህ የአሜሪካ ስቴት ሴክሬታሪ ናቸው። እሳቸው ምን ብለዋል? አዲስ ኢራ ነው ከኤርትራ ጋር የሚፈጠረው ሪሌሽንሺፕ አዲስ ኢራ ነው ብለው ያስቀምጡበት ሁኔታ አለ እና ምልክቶች አሉ ከኤርትራ ጋር ያለውን ግንኙነት በተሻለ አቅም ለማላላት። ግን ጽሁፉ ላይ እንደሚያብራራው ከኤርትራ አሜሪካ ምን እንደምትፈልግ አይታወቅም። ስቲል አሁንም ግልጽ አይደለም። 3-4 ነገሮች ማስቀመጥ ይቻላል። ኤርትራ ውስጥ ቻይናዎች በሰፊው ኢንቨስት የሚያደርጉበት የዚህ የማዕድን ምርት አለ እና እሱን ኢንቨስትመንት አሜሪካ መቀላቀል ትፈልጋለች የሚል አንድ የቢዮናል ሲናሪዮ አለ። ለዛ ነው ኤርትራ የምትቀርበው። ሁለተኛ ኢትዮጵያና ኤርትራ የገቡበት መወጣጠር ወደ ፉል ስኬል ጦርነት ካመራ ከሱዳን የእርስ በርስ ጦርነት ጋር ታክሎ ይሄንን ቀጠና ገሃነባዊ የሆነ አውድ ውስጥ ይከተዋል የሚል ነገር ስጋት ውስጥ ከቷት ነው። ሶስተኛ ደግሞ ከዚህ ከሁቲ ጋር በተገናኘው እሱን ዘመቻ በተመለከተ ኤርትራ እንግዲህ የራሷ የሆነ ስቴክ አላት፣ የራሷ የሆነ ድርሻ አላት። ስለዚህ አሜሪካ ከኤርትራ ጋር ተጎዳኝታ ይህን ነገር ለመስራት አስባ ነው። አራተኛ ሆርሙዝ ውስጥ ያለው አንሰርተኒቲ ለአሜሪካም ሆነ አጠቃላይ ለዓለምም እጅግ አደገኛ የሆነውን ሁነትን ሊፈጥር ይችላል። የዚህ ቀይ ባህር አካባቢ ያለው ደህንነት መታወክ። ስለዚህ ያን መታወክ በተቻለ አቅም ሁለቱን ሀገራት በተወሰነ ደረጃ በመቅረብ ኢንቫይሮንመንቱን የማስተካከል ስራ ነው የሚለው ነገር፣ እነዚህ ሁሉ ሴናሪዎች ተቀምጠዋል። ግን እነዚህ ሴናሪዎች ተቀምጠው አሜሪካ በካሮት ኤንድ ስቲክ መንገድ ነው ሁለቱን ሀገራት እየቀረበች ያለችው። ካሮትን ታሳያለች፣ ከዛ በኋላ አርጩሜውም አለ ማለት ነው ተያይዞ። ለኢትዮጵያ እንግዲህ ግንቦት አካባቢ ለኢትዮጵያ ምን አድርጋለች? የተጣለውን የዚህ የማዕድን ለኢትዮጵያ ላይ ተጥሎ የነበረውን የመሳሪያ ግብይት እንግዲህ እሱን አንስታለች። በዚህ ምክንያት ከኢትዮጵያ ጋር ጸጥታን በተመለከተ የሁለትዮሽ ስምምነት ተፈጽሟል። ይሄ ነው እንግዲህ ካሮቱ። ስቲኩ ምንድነው? ኢትዮጵያ በፍጹም ኤርትራ ላይ ምንም አይነት እርምጃ እንዳትወስድ ማስጠንቀቂያ አዘል አስተላልፋለች የሚል ነገር ነው። ይሄ ማስጠንቀቂያ ውሃ የሚያነሳ እንደሆነ ወይም ደግሞ ነፍስ እንደዘራ አንዱ እንደማሳያ ጽሁፉ ላይ የተቀመጠው ምንድነው? ኢትዮጵያ እዚህ በወራ ጥቅምት አካባቢ አሰብን ለባህር ኃይል ቤዝ እጠቀማለሁ ትል ነበረ። ይህንን ቋንቋ ግን ለዘብ አድርገው አሁን ለኮሜርሻል ፐርፐዝ ለንግድ ፐርፐዝ እንደምትጠቀም የፖለቲካል ዲስኮርሱን በዛ መልኩ እየቃኘችው ነው። ይሄ አንደኛው የአሜሪካ ስቲክ ማሳያ ነው። አሜሪካ በካሮቲን ስቲክ ነው እየቀረበች ያለችው ማንን? ኢትዮጵያንም ሆነ ኤርትራ ማለት ነው። ስለዚህ በኢትዮጵያ ወገን ያለው እንግዲህ ካሮቱ ምንድነው? የተጣለባት ማዕቀብ ተነስቶላታል። ከዚህ ባሻገር ወታደራዊ ጉዳዮችን በተመለከተ የሁለትዮሽ ስምምነት ተፈጽሟል። ስቲኩ ደግሞ ከኤርትራ ጋር ያለውን መወጣጠር ምንም አይነት እርምጃ ኢትዮጵያ መውሰድ የለባትም፣ እንዲሁም ወደ ጦርነት እንዳትገባ ዋሽንግተን በነጩ ቤተ መንግስት ማስጠንቀቂያ እንደተሰጣት እና ያ ማስጠንቀቂያ አንደኛው ማሳያ ኢትዮጵያ የፖለቲካ ዲስኮርሷን እንደቀየረች የሚል ነገር ነው። ከኤርትራ ወገን ያለው ግን አንፕሪዲክተብል ነው። ስቲል አሜሪካ ስቲል እየቀረበች ነው። ኤርትራ ግን አሜሪካን የምታምንበትም ሁኔታ የላትም። በዋነኛት ኤርትራ ኢትዮጵያ አሰብን አስታካ ልትወረኝ ትችላለች የሚል ከፍተኛ ስጋት አላት ነው። እንዲሁም የኢትዮጵያ መንግስት ኤርትራ መውረር ሳይሆን ወይም ደግሞ ኤርትራን መልሶ ወደ ኢትዮጵያ መቀላቀል ሳይሆን ዋነኛ ፍላጎቱ ኤርትራ ውስጥ የመንግስት ለውጥ እንዲኖር ነው። የመንግስት ለውጥ። ስለዚህ የመንግስት ለውጥ እንዲኖር የትኛውንም ድንጋይ ይፈነቅላል የኢትዮጵያ መንግስት እና የኤርትራ መንግስት አብይ እና የኢሳያስ መቆራቆስ እጅግ በጣም አደገኛ በሆነ መልኩ ደረጃ ላይ ከደረሰ ሁለቱ ሀገራት ወደ ጦርነት ሊዘልቅ ወደ ጦርነት ሊያድግ የሚችል የፖለቲካ ሁኔታ ውስጥ ይገባሉ ተብሎ ይሰጋል እና የኢሳያስ ዋነኛ ትኩረታቸው ኢሳያስ የራሳቸውን ሉዓላዊነት በተመለከተ በጣም ሴንሲቲቭ ናቸው። ሉዓላዊነታቸው እንዳይነካ ይፈልጋሉ።
አሰብን በተመለከተ ይህ አጀንዳ ለአንዴና ለመጨረሻ ጊዜ እንዲሰረዝ ይፈልጋሉ እና ይህን ተመልክቶ የአሜሪካ አዲሱ መቅረብ ወደ ኤርትራ ምንም ለውጥ ሊያመጣ አልቻለም። ምክንያቱም ኤርትራ አሜሪካንን ከመተማመን ይልቅ የራሷን ሪጂናል አሊያንስ በመፍጠር ከኢትዮጵያ ሊመጣባት የሚችለውን አጠቃላይ ጥቃት ካውንተር ለማድረግ እንቅስቃሴ እየፈጠረች ነው። እንግዲህ ይሄ ሪጂናል የሆነው እንግዲህ ዋናው ቀጠናዊ የሆነው ትብብር ስንመለከት ሱዳን ውስጥ ያለውን የፖለቲካ አክተሮችን ያማከለ፣ ኢትዮጵያ ውስጥ ያሉትን የፖለቲካ አክተሮችን ያማከለ እና እንዲሁም ግብፅን ያማከለ ከነዚህ ውስጥ ሁሉ እነዚህን ያማከለ አጠቃላይ የፖለቲካ አክተር እንቅስቃሴ ያለ ካውንተር እንግዲህ ኢትዮጵያን ካውንተር የሚያደርግ ማለት ነው። ካውንተር ሄጂሞኒ ማለት ኢትዮጵያ የምታደርገውን አጠቃላይ የፖለቲካ ተጽዕኖ ካውንተር ሊያደርግ የሚችል አሊያንስ መፍጠር ላይ ሪሊ ያደርጋለች ከአሜሪካ ይልቅ። ምክንያቱም አሜሪካ ምንም እንደማታዋጣ ወይም ደግሞ የኢሳያስ መንግስት አሜሪካንን በጎሪጥ አይን ስለሚያይ ማለት ነው። እዚህ ጋር ግን አንድ መሰመር ያለበት ምንድነው? አሜሪካ በጣም ብዙ ጥረት እንኳን አድርጋ ወደ ኤርትራ ብትቀርብም ኤርትራ ከኢራን ተጽዕኖ ስር መላቀቅ በጣም ይከብዳታል። ኦልሞስት በኢራን ሙሉ ለሙሉ ምርኮኛ ሆናለች። የኢራን የጸጥታ ኃይሎች፣ የደህንነት ኃይሎች በሙሉ የኤርትራን አጠቃላይ የሚሊተሪ አውታር የተቆጣጠሩበት ሁነት ነው ያለው እና የአሜሪካ ፑሽ ማድረግ በካሮት ኢንዱስትሪ ኤርትራ መቅረብ ከኢራን ወገን ያለው ቁርኝት እጅግ በጣም ጠንካራ ስለሆነ ያን ያህል ለውጥ ላያመጣ ይችላል የሚል ነገር ነው። እንግዲህ እዚህ ጋር አንድ በጣም መተኮርና መሰመር ያለበት ነጥብ አሜሪካ በዚህ ረገድ ኤርትራን በጣም በቀረበች ቁጥር፣ ኤርትራ ደግሞ አሜሪካን በጣም በገፋች ቁጥር ሌላ ለኢትዮጵያ ኦፖርቹኒቲ ይዞ ሊመጣ ይችላል ማለት ነው። ምክንያቱም ብቸኛው መንጠላጠያ ብቸኛው ለአሜሪካ የውጭ ጉዳይ ፖሊሲ ዋስትና ሊሆን የሚችል የፖለቲካ ምህዳር ልታገኝ የሚችለው መተንፈሻ ምህዳር ልታገኝ የሚችለው እዚህ ሆርን ኦፍ አፍሪካ ላይ ኢትዮጵያ ስለሚሆን በኢትዮጵያ ወገን ያለው የዲፕሎማሲ ጥንካሬ፣ የውጭ ግንኙነቱ በጣም ጠንካራ መሆን፣ በጣም የተሳለጠ የፖለቲካ ግንኙነት መፍጠርና እዛ አካባቢ ያለውን አቅም ማጎልበት ምናልባት የመጣውን ኦፖርቹኒቲ በመልካም መልኩ መጠቀም የሚቻልበት ሁኔታ አለ ማለት ነው። ያ እድል አለ ማለት ነው። ምክንያቱም በኤርትራ በኩል ያለው ዶር እስካሁን ድረስ ተዘግቷል። ምንም እንኳን አሜሪካ በሩን እያንኳኳች ቢሆንም በአዲስ መልክ በጥርጣሬ ያሉ ኤርትራኖች ወይም ደግሞ አሜሪካን እንደዚህ በር አንኳኩታ መጨረሻ ላይ በሰላም አትወጣም፣ አገር ታፈርሳለች፣ ታዳክማለች የሚሉ ብዙ የሴራ ንድፈ ሀሳብ ትንታኔዎች ስላሉ ኤርትራም ያን ነገር በዛ መልኩ ስለምትመለከተው የአዲሱ የአሜሪካ በካሮት ኢንዱስትሪ የቀረበችበትን ሁኔታ ከኢትዮጵያ ሊመጣ የሚችለውን ሊቃጣባት የሚችለውን ማንኛውንም ጦርነት ይመክትልኛል ብላ አታስብም። የኢሳያስ መንግስት ወይም የኤርትራ መንግስት ማለት ነው። ከዛ አንጻር የራሷን ሪጂናል አሊያንስ ክሬት አድርጋ የሚመጣውን አጠቃላይ ጦርነት ካውንተር ማድረግ ነው የምትፈልገው የሚል ነገር ተቀምጧል። እንግዲህ የእናንተንም ሀሳብ በዚሁ እንግዲህ ሀሳብ መስጫው ላይ እንድታክሉ እየጠየኳችሁ ወደሚቀጥለው መረጃ ከማለፊ በፊት ከአፍታ ቆይታ በኋላ እመለሳለሁ። ሶስተኛው መረጃችን የሚወስደን ወደ እንግዲህ ይሄ ሁቲ የኤርትራን ታኮ ሱዳንን ታኮ አጠቃላይ የዘረጋው አጠቃላይ መስመር አለና ያንን መስመር በመጠቀም ሙሉ ለሙሉ የቀይ ባህር መስመር አግዳለሁ ብሏል። ወደ ተግባር አልተሸጋገረም የሚባለው ምናልባት እንግዲህ በቃል ደረጃ በአደባባይ ተናግረዋል። እስራኤልን በተመለከተ ካሁን በኋላ ምንም አይነት ትዕግስት የለንም፣ ስለዚህ ያን አካባቢ ዘግተነዋል የሚል ነገር ነው። ይህን ግን አንዳንድ የመረጃ አውታሮች ላይ የወጡትን ጽሑፍ ስንመለከትም የተለያዩ ወገኖችም እንደሚያስቀምጡት ትንታኔ እንግዲህ በሰንዓ የእንግሊዝ አምባሳደር የነበሩት ዲፕሎማት ምን ብለዋል? ሁቲ ሙሉ ለሙሉ ወደዚህ ተግባር የሚገባ ከሆነ በጣም እጅግ አደገኛ የሆነ የፖለቲካ እውነት ይፈጠራል። ምንድን ነው? ሰንዓን ወደ ፍርስራሽነት ሊቀይሯት ይችላሉ። ማናማ አሜሪካና እስራኤል የሚል ነገር ነው። ለምን? እንግዲህ እዛ ሆርሙዝ አካባቢ ያለው መወጣጠር አለ። ስለዚህ ብቸኛው መተንፈሻ ባብል መንደብ ነው። ባብል መንደምን በእንደዚህ አይነት መልኩ የሚያወቅ ከሆነ ሁቲ አሜሪካና እስራኤል ብቻ አይደሉም፣ ዓለም አጠቃላይ ፊታቸውን ያዞርባቸዋል ብለዋል የእንግሊዙ አምባሳደር። ይሄ ፊታቸውን ማዞራቸው ቀጥታ ወደ ተግባር የሚመነዘር ነው። እንደውም ከሁቲ ባለፈ የሁቲ ሳተላይት የሆኑ የሁቲ አጋር የሆኑ ኃይሎችን ሁሉ ሊያማክል ይችላል የጥቃቱ አድማስ የሚል ነገር ነው። ይሄ የሚያሳየው ቅድም ያነሳው ፖይንት አለ።
ኤርትራና ሁቲ ኢራን ያላቸው ቁርኝት እጅግ በጣም ጠንካራ ስለሆነ እንግዲህ ለሁቲ የሚያርፈው ጡቻ ለኢሳያስ ለሻዕቢያም የሚተርፍበት ሁኔታ ሰፊ ነው የሚል ነገር ነው። ምክንያቱም የራሳቸው የሆነ እንግዲህ የሁቲ ሲመታ ሁቲ ዝም ብሎ አይደለም የሚመታው፣ ሰና ብቻ አይደለም የሚመታው፣ የጦር ቤዙ ይመታል። የጦር ቤዙ እንደሚታወቀው ዳህላክና አሰብ ላይ በጣም ሎጂስቲክ የሚቀርብበት ጠንካራ የሆነ ሎጂስቲክ የሚቀርብበት የሁቲ ሎጂስቲክ አለ። እዛ አካባቢ ስቶር አለ። እነዛን ስቶሮች ሚሊተሪ ኢኩፕመንት የሚቀርብባቸው አካባቢዎችን ማለት ነው። እነዛ ማሰልጠኛ ተቋማት እነሱን በማውደም ላይ የተመረኮዘ እርምጃ ሊሆን ይችላል ማለት ነው እና ቀጥታ ሰናን ወደ ገሃነባዊ አውድ ሊቀይር ይችላል። ይሄ የሁቲ እርምጃ ምን ማለት ነው? የእንግሊዙ አምባሳደር ነው ያስቀመጡት። እንግዲህ ሰና ብቻ አይደለችም፣ ቅድም እንዳስቀመጡት ዳህላክና እንዲሁም አሰብ ላይ የተቀመጡትን ቤዞች ለማውደም በሚል አሰብና እንዲሁም ዳህላክ ልክ እንደ የሰና እጣ ፈንታ ሊገጥማቸው ይችላል። ያ ማለት ወደ ፍርስራሽነት ሊቀየሩ የሚችሉበት እውነት ዝግ አይደለም የሚል ነገር ነው። እንግዲህ ከዲፕሎማቱ ትንታኔ ከዲፕሎማቱ ሀሳብ የምንረዳው እዚህ ጋር አንድ መሰመር ያለበት ነጥብ አለ። ምናልባት ኢትዮጵያ እዚህ አካባቢ ልክ አሁን ሁቲ ዘግቶ አሜሪካ ቀጥታ እርምጃ ወስዳ ሰና ወደ ፍርስራሽነት እንዲሁም ደግሞ ለሰና የተሰነዘረው ጥቃት ዳህላክንና አሰብንም ያማከለ እጅግ ሰፋ ያለ መጠነ ሰፊ የሆነ ጥቃት በእስራኤልና አሜሪካ ተፈጸመ ብንል እንግዲህ ከኢትዮጵያ ጋር ያለው ግንኙነት በምን መልኩ ነው የሚሄደው ነው። አሁን ኢትዮጵያ በጣም ኤክሰፕሽናል የሚያደርገው ኢትዮጵያ ከኢራንም ጋር ከአሜሪካንም ጋር ግንኙነት አላት። ከወያኔ ጋር በነበረው ግጭት የድሮን አቅርቦት ላይ የኢራን እንግዲህ አቅርቦት ከፍተኛ የሆነ እገዛ አድርጓል። ስለዚህ ስቲል አሁንም ከኢራን ጋር ያለው ግንኙነት ጠንካራ ነው። ኢትዮጵያ ውስጥ ያሉትን አማጺዎችን ወይም የፌዴራል መንግስቱን የሚወጉትን ኃይሎችን የፋኖ ኦላ እንዲሁም ደግሞ ቲፒኤልኤፍን እነሱን ለእርምጃ ለመውሰድ እንግዲህ ከድሮን ጋር በተገናኘ ትልቅ እገዛ ታደርጋለች የሚል ነገር ነው ኢራን። ይሄ ማድረጓ ሳለ ደግሞ ጠላቷ ደግሞ አሜሪካ ደግሞ ከኢትዮጵያ ጋር እጅግ በጣም ጠንካራ ግንኙነት አላት። እንግዲህ የኢትዮጵያ ባለስልጣናት ምንድን ነው የሚሉት? ኢትዮጵያ ይሄ ተለዋዋጭ የሆነ ዲፕሎማሲ የምትከተለው እንደየአስፈላጊነቱ ፕራግማቲክ የሆነ እንደማለት ፕራግማቲክ የሆነ ዲፕሎማሲ ነው። ዶግማቲክ አይደለችም። ዲፕሎማሲዋን የብሔራዊ ጥቅሟን በመከተል ረገድ አክቹዋሊ አብዛኞቹ ሀገራት ወይም የዓለም ሀገራት ዲፕሎማሲን በተመለከተ ወይም ደግሞ ብሔራዊ ጥቅም በተመለከተ ተለዋዋጭ መንገድን የሚከተሉት። ምክንያቱም ፖለቲክስ ውስጥ ምንም አይነት ግብረገብነት ስለሌለ በግብረገብነት መለኪያ ስለማይለካ ዛሬ ጠላት የነበረው ነገ ወዳጅ ሊሆን ይችላል በብሔራዊ ጥቅም መለኪያ ሲለካ ማለት ነው እና ተለዋዋጭ የሆነው ዲፕሎማሲ ብዙ ሀገራት ይተገብሩታል እና ኢትዮጵያ ግን በተለይ ከኢራን ጋርም ከአሜሪካንም ጋር ማለት ነው አደሴም ታይም ጠንካራ ግንኙነት እንዳለ ስንመለከት የዲፕሎማሲዋ አጠቃላይ አካሄድ አቅጣጫዋ ተለዋዋጭ ወይም ደግሞ እንደየአስፈላጊነቱ ፕራግማቲክ በሆነ መልኩ ነው የምትከተለው። የብሔራዊ ጥቅሙን የኢትዮጵያን የፖለቲካ ሁነት የፖለቲካ ትኩሳት በማከለ መልኩ አጠቃላይ ሁነቱን ጤናማ በሆነ መልኩ የሚቀርጽ ከሆነ ከየትኛውም ኃይል ጋር እንደየአስፈላጊነቱ ወዳጅነት የመፍጠሩ ሁነት የተዘጋ አይደለም። ሃይማኖታዊ ግብረገብነት፣ ሃይማኖታዊ ቀኖና ወይም ደግሞ ሃይማኖታዊ ድንጋጌ በፖለቲካ አቅጣጫ ውስጥ ምንም አይነት ሚና የለውም። ስለዚህ የውጭ ጉዳይ ፖሊሲን ዲፕሎማሲን በተመለከተ ይህን እንደሚከተሉ የኢትዮጵያ ዲፕሎማቶች ሲገልጹ እንግዲህ ይስተዋላል። በመሆኑም ከኢሳያስ ጋር ያለው ግንኙነት ከሱዳን ጋር ያለው ግንኙነት ከሁቲን በተመለከተ ኢራንን በተመለከተ ይህንን ፕሪንስፕል ታሳቢ ያደረገ እንደሆነ ብዙዎች ሀሳቡን ሲሰጡ እንመለከታለን ማለት ነው። እንግዲህ ይሄ ሀሳብ በምን መልኩ መታየት አለበት የሚለው ነገር አድማጭ ተመልካቾቻችን የራሳቸውን ሀሳብ እንድታክሉ ጠይቃቸዋለሁ። እንደ መውጫ እንደ ቲፕ ነው እንግዲህ የምትሆነው። የመውጫው ምንድነው? ይሄ የአሜሪካዋ ግዛት የፔንሲልቬኒያ ግዛት እንግዲህ የህዝብ ተወካዮች ምክር ቤት ነው እንግዲህ የአውሮፓውያን መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበውን ውሳኔ በከፍተኛ ድምፅ ያጸደቀው። እንግዲህ ሰሞኑን በጣም ሲሽከረከረ የነበረ አንድ ቪዲዮ ነበረ እዛ ምክር ቤቱ ላይ ሲቀርጽ ምንድነው እዛ ምክር ቤቱ ላይ ቀርቦ ጉዳዩ የጸደቀበት ሁኔታ ኤችአር 441 የተሰኘው ውሳኔ ሀሳብ የጸደቀው እንግዲህ ባለፈው ሳምንት በግዛቱ የህዝብ ተወካዮች ምክር ቤት ውስጥ በተደረገ የድምፅ አሰጣጥ ስነስርዓት ነው።
እንግዲህ ያው በቪዲዮ ላይ እንደምትመለከቱት ኤችአር 441 የተሰኘው የውሳኔ ሀሳብ የጸደቀው እንግዲህ ባለፈው ሳምንት ነው። በግዛቱ የህዝብ ተወካዮች ምክር ቤት ላይ ነው የጸደቀው። እንግዲህ በአሜሪካ የግዛቶች ምክር ቤት አሰራር መሰረት እንግዲህ ይህ ውሳኔ እዛ ላይ መጽደቁ ለኢትዮጵያ ትልቅ ለኢትዮጵያ አይደለም ለአፍሪካ ትልቅ የምስራች ነው። እንግዲህ የጥቁር ህዝብ ድል የሆነውን የጥቁር ህዝብ መኩሪያ የሆነውን የአድዋ ድል በአሜሪካ ግዛት ደረጃ ታስቦ እንዲሁን መጽደቁ በተወካዮች ምክር ቤት ትልቅ ነገር ነው። ማርች 2 2026 እንግዲህ 130ኛው የአድዋ ድል ቀን ሆኖ በፔንሲልቬኒያ ግዛት እውቅና እንዲሰጠው ተደንግጓል ማለት ነው። ውሳኔው እንግዲህ በሪፐብሊካን እና በዲሞክራት ፓርቲ እንደራሴዎች በተሰጠ 195 ከፍተኛ ድጋፍ ድምፅና በ6 ተቋሙ ብቻ ነው የጸደቀው። የአድዋ ድል በእንደዚህ አይነት ደረጃ አድማሱን ማስፋቱ ክብር ለአባቶቻችን ልንል ግድ ይለናል። እንግዲህ ይህን እንደ ቲፕ ወደ እናንተ ካደረስን የዛሬውን ትንታኔያችን በዚሁ እናበቃለን። አድማጭ ተመልካቾቻችን በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።